በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። ውድ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱ ማዳመጥ እንድትጀምሩ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸውን ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለጻድቁ አቡነ ሀብተ ማርያም ወርኃዊ በዓል በሰላም አደረሳችሁ። በዕለተ ሰኞ የሚነበብ የአቡነ ሀብተ ማርያም ገድል። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቁ አካላት ሦስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን ገድል መጽሐፍን እግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ሥራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልዩን የጥንታዮንን መመላለሻ 7 ያደረገ ከዕለታት ኬክሮስ ጋር የንጹሐንን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን ሦስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር፣ ደግ፣ እውነተኛ፣ ክቡር የሆነ የአቡነ ሀብተ ማርያም ገድል መጽሐፍን ማንበብ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ሥራን የሚሠራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። ዕውቀትን አንቺ እህቴ ነሽ አላት። ምስጢርንም ሀገር ያደረጋት ደምግባቱ አስቀድመው ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ምልኤል ኮከብ ነው። ከመጋቢት 26 እስከ ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ መዓልቱንና ሌሊቱን የሚመግብ መጋቤ ምሕረት የሆነ ምልኤልን የሚመስል በፊት በፊቱ ፀሐየ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቡናችንን በር የሚሸፍንና የሚይዘውን የድንቁርና ያላዋቂነት ሽፋን ያርቅልን፣ ያስወግድልን። አምስቱን ክፉ ሕሊናት በበጎ ሕሊናት ይሰብስብልን። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨው ያጣፍጥልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባችሁ አባቶቼና ወንድሞቼ ሆይ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልዱ ሀገር የራዊ የምትባል ምስራቃዊት ሀገር ውስጥ ነው። የኢትዮጵያ ንጉሥ እስክንድር በነገሰ በ486 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበር። ይኸውም ከከበሩ ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቲና የምትባል ሴት አገባ።
ይህችውም ሴት በደግ ሥራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷንና ትሩፋቷን ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የውሃትንና ትሕትናን ገንዘብ አድርጋ በትዕግሥት በበጎ ሥነ ምግባር ሁሉ ጸንታ እንደኖረች እነግራችኋለን። እንዲህ ባለ ሥራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍና የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና። ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል? እንዳለ ለአንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻልሻል የሚል ሐሳብ መጣባት። ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጣች። በሀገሩ አንጻር ትይዩ ወደ ሆነው በረሃ ሄደች። በውስጡ ከሰው ወገን የማይታይበት ቦታ መካከሉ ምድረ በዳ ወደ ሆነው በረሃ ደረሰች። ከጅቦቹ፣ ከነብሮች፣ ከአሳሞች፣ ከጦጦችና ከዝንጀሮች በስተቀር ምንም የማይኖርበት በረሃ ነበር። እዚያችን ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምንም ሳትናገር ከዋሻው ውስጥ ገባች። በዋሻው ውስጥ ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደሙ የሚደግም ክቡር ባህታዊን አየች። ባየችውን ጊዜ ደነገጠች። እርሱም ሴቲቷን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበና ስመ እግዚአብሔርንም በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምታት መስላው ነበርና ሰው መሆኗን ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊት ሴት ምንኩስናዬን ታፈርሺ ዘንድ ከየት መጣሽ? አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ፣ እኔስ የሕያው እግዚአብሔር የባሕሪ ልጅ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለይ ዘማዊ አይደለሁም አለችው። ነገር ግን ቤቴን፣ ንብረቴን፣ ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህም ገዳም ወይም በረሃ ሰው እንዳለ አላወቅኩም ነበር። ሰውን የሚባሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለችው። ይህም ባህታዊ በትሕትና በፈሪሃ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያህል ካሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ከአንተ ዘንድ ተለይቼ ሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖር እወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ። የተፈቀደልሽንስ እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉንና የትርፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፍቃድ የብዙዎቹን ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር ያያል። ቅድስት ቴዎስቲናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፍቃድ ከሆነ ወደ ቤት እመለሳለሁ አለች። ይህም ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁባት። ጥቂት ወራት ከቆየችም በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ
መልከ መልካም ልጅ ወለደች። ሁለንተናው ጨረቃ የጉለቱ ምልአት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራው መልካም ብርሃን ንጹሕ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታን ሆነ። ሜሉንገቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቶቻቸውን፣ ምራቶቻቸውን ጠርተው ለባሉ እንደሚገባ መብሉንና መጠጡን ሰጥተው በሚገባ ጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱንም ይህ ቅዱስ ልጃችሁ በሰማያውያንና በምድራውያን በረከት የተባረከ የተቀደሰ ይሁን፣ እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ የቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱም ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ ማረነ ክርስቶስ እያሉም ሲጸልዩ ሰምቶ ቅዱስ ሀብተ ማርያም በልቡ ይህች ጸሎት በጣም መልካም ጸሎት ናት አለ። እኔ ይህችን ጸሎት መርጫታለሁ፣ በዚህ ዓለም ከአሳች ሕሊና በሚመጣውም ዓለም ከገሃነመ እሳት እንድንድንባት አውቃለሁ አለ። መልካም የመረጠ መልካም ዕድልን ያገኛል፣ ክፉ ላላደረገም ክፉ አያገኘውምና አለ። ይህንንም ብሎ ጸሎትን አዘወተረ። ያየውና የሰማውን እስኪያስደንቅ ድረስ እግዚኦ ማረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱን በተኙ ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታ ቤት ሄዶ ይተኛ ነበር። የሚሠራውን የጽድቅ ሥራ እንዳያውቁበት ሲጸልይም እንዳያዩት። ከጥቂት ቀንም በኋላ አባቱ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸት ተሸክመው መጥተው ና እሸት እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንልህ ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምን እንደሆነ ስለማላውቅ ነው አላቸው። እረኞቹም አባታችንን በቁጣ ዓይን አይተው ብዙም ተቀጣጡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ ከዚህም በኋላ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱንም በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዚያን በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን ንግባ፣ ከዚህም የምንጠጋበት ቤት ወይም ዋሻ የለምና አላቸው። እረኞችም ቅዱስ አባታችንን ለአንተስ እኛ የማናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትለናለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው።
ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አበርቶለታልና በፊት በልብ አምላክ ክቡር ዳዊት እንደተናገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራልና ከሰይጣን ወጥመድና ከክፉ መንገድ እንዲድኑ አድርጓቸዋልና። እኒህም እረኞች አንተ ራስህ ተመልሰ ወደ ቤትህ ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም እያስሮጠ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎደጎዱ፣ ብልጭታና ወገግታም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ የተፈጸመ ሳለ በግ ጠባቂዎቹ አልሸሹም ነበር። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ ወረደባቸው። ሁላቸው ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። በዚህችም ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ ባጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለሁ ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ይህንንም ማለቱ ቀድሞ በኤሊ ሊቀ ካህናት ጊዜ እንደተፈጸመ ሆኖበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማኅፀን ጀምሮ የመረጠው የብፅዓት ልጅ ነበር። ይህም ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣሁ አለው። ኤሊም ልጄ ሆይ አልጠራውህም፣ ሂደህ ከመኝታ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ ተመላልሶ 2 ጊዜ ጠራው። አሁንም ሊቀ ካህናት ኤሊ የጠራው መስሎት ተነስቶ ሄዶ እነሆኝ ስለጠራኸኝ ወደ አንተ መጣሁ አለው። ሊቀ ካህናቱ ኤሊም አልጠራውህም፣ ተመልሰ ገብተህ ተኛ አለው። ሳሙኤልም ከዚህ ቀድሞ ቃለ እግዚአብሔር እንዲጠራው አላወቀም ነበርና ቃለ እግዚአብሔር አልተገለጸለትም ነበርና። 3ኛ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ 3ኛ ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኸኝ እነሆኝ መጣሁ አለው። ኤሊም ይህንም ብላቴና እግዚአብሔር እንደጠራው አሰበ። ኤሊ ሳሙኤልን እንዲህ አለው፣ እንግዲህ ቢጠራ ተነስተህ ታጥቀህ ጌታዬ ባሪያህ ይሰማሃልና ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደ ቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር፣ ባሪያህ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃሌም በኤሊ ላይና በቤተ እስራኤል ላይ እንደተናገርኩ ፈጽማለሁ። የሰማው ሁሉ 2ቱን ጆሮዎቹን ይዞ እንዲያደንቅ አደርጋለሁ አለው። የኤሊንና የልጆቹን በአፍኒንና በፊንሐስ ኃጢአት ኃያላነ እስራኤልም በኤሎፍሎላውያን እጅ ድል እንደሚመቱ አፍኒንና ፊንሐስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የኤሊና የልጆቹም ኃጢአት በዕጣንም በመሥዋዕትም ቢሆን እስከ ዘላለም እንደማይሰረይ ነገረው። ይህንንና ከዚህም የበዛ ብዙ ነገርን ነገረው። እንደዚሁም ሁሉ እግዚአብሔር ይህ ሕፃን ሀብተ ማርያምን 3 ጊዜ ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያህ ይሰማል፣ በል ተናገር አለው። ጌታችን ኢየሱስ ክርስቶስም ካሁን ጀምሮ ግን በግ ጠባቂዎች ከእርሻቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉህ አልበላም በላቸው። እናንተ ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ እሳት ትቃጠላላችሁ በላቸው። አንተን ግን ለሚሰሙህ ለመረጥኳቸው ቃሌን ትነግራቸው ዘንድ ከኔም ጋር በሚስጥር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አቡነ ሀብተ ማርያምም ለቃልህ እታዘዝ ዘንድ እሺ ብያለሁ አለው። የጠራውም ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው።
ከጥቂት ቀን በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙም የበጎች እረኞች አብረው ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበት ነጥቆ ሄደ። አቡነ ሀብተ ማርያምም ተከትሎ ያን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው፣ ያን በግ ጠባቂ በጉልበቴ ነጥቄሃለሁ ቢለው፣ አባታችን ሀብተ ማርያምም በጎቼን የምጠብቅበት በትሬን እንዳትወስድብኝ በሕያው እግዚአብሔር አምልሃለሁ እንጂ እቋቋምህ ዘንድ ኃይል የለኝም አለው። ያን በግ ጠባቂ በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ አምልሃለሁ፣ ከእንግዲህ ወዲህ ግን አምልህ ዘንድ አልገደድም። ነገር ግን በአንተ ላይ የሚደረገውን ኃይልና ታምር አንተው ታያለህና ብሎ ዝም አለ። ያም በግ ጠባቂ በሕዋው በተሰቀለ ጊዜ የእግዚአብሔር አገልጋይ ሀብተ ማርያም ሆይ ማረኝ እያለ ይጮህ ጀመር። በዚያም ዕለት ላዩ ታች፣ ታቹ ላይ፣ ቀኙ ግራ፣ ግራው ቀኝ ሆኖ በአየር ተሰቅሎ አለ። ስመ እግዚአብሔርንና የጻድቁ የሀብተ ማርያምን ክብር ንቆ አቃሏልና። በዚያ የነበሩ በግ ጠባቂዎችም ይህን ድንቅ ታምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምን ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንና የበቀል ታምር አይተናልና አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎችም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ታምር ከመጀመሪያ እስከ መጨረሻ ተናገሩ። ይህን ታምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ ማረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ በፍጥነት ሲሰግድ ፊቱንም በድንጋይ ጥፊ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱን በነፋስ ሰቅሎ ይቀጣው ዘንድ ይገባዋል አሉ። ይህንንም የተደረገውን ታምር አባቱና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ታምር በሰሙ ጊዜ ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያች ዕለት ጀምሮም በግ ጠባቂነቱን አስተውት፣ ይማር ዘንድ ለመምህር ሰጡት። አባታችን አቡነ ሀብተ ማርያምም የቤተ ክርስቲያን መጻሕፍትን ከነሥርዓታቸው በሚገባ ተማረ። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆች አንዷን እጮኛ አጨለትና ከመምህሩ ተቀብሎ የዚህን ዓለም የጋብቻ ኑሮና ሥርዓት ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህም ጊዜ በየሰንበትና በየበዓላቱ ሁሉ ሰንበት በዓላትን እያሻረ ሩቅና ቅርብ በመላክ አዋከበው፣ አስጨነቀው። ስለ ሰንበትና በዓላት መሻር አቡነ ሀብተ ማርያም ታላቅ ሐዘን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት አንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ ሀገር ሲሄድ በጎዳና ታላቅ ባህር አገኘና ተወርውሮ በውሃ ሰጥሞ ይሞት ዘንድ ወደደ። ሰንበትን ስለ ሻረ ሰውነቱ አዝኗልና በባህር ጠልቄ ብሞት እግዚአብሔር ደሜን ከእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድ መሄድ አይሆንም ብዬ ባልኩ ጊዜ ይመታኛል፣ ይህም መመታት ከጽድቅ ገብቶ ይቆጠርልኛልና ከባህር ገብቼ ልሙት ብዬ ስላሰብኩት ግን ንስሐ ገባለሁ። እንደዚህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህር ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገው ሳይሆን በሕሊና ስላሰበው መምህረ ንስሐው ቄስ ለክርስቲያን እንደሚገባው አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱም ስለላከው ነገር አልጠየቀውም። ነገሩንም ለውጦ ልጄ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባት ዘንድ ሴት አመጣልሃለሁና አለው።
አባታችን አቡነ ሀብተ ማርያምም አባቱን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ፣ ተራክቦ ወይም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፍቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያም ሀገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤት ወጥቶ ወደ ምስራቅ ሀገር እየጸለየ ሄደ። እንዲህ እያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስህም ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንኩ በቸርነትህ አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፍቃድህ ጠላቶቼን አጥፋቸው፣ ሰውነቴን የሚያስቸግራትን ሁሉ ታጠፋቸዋለህ፣ እኔ ታዛዥ ባሪያህ ነኝና። አባታችን ሀብተ ማርያም ይህን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያም ግን የአባቱን እረፍት ሳያይ አፋር ወደምትባል ሀገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህን አባ ሳሙኤል የሚባለውን መነኩሴ እያገለገለ ቆየ። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበር። አባታችን አቡነ ሀብተ ማርያም ደግሞ እንደ ዮሐንስ ሐጺር ትዕግሥተኛ፣ እግዚአብሔርና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወደ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያና ወዲህ ተንገዳገደ። እንስራዋም ከራሱ ላይ በበስተጀርባው በኩል ወረደች። አባታችን አቡነ ሀብተ ማርያምም ጌታ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ተወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ የውሃዋን እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በትከሻውም ላይ ተቀመጠች። በደረቱም ላይ ተመልሳ በትከሻው ላይ ተቀመጠች። በደረቱም ላይ 3 ጊዜ ዞረች። ይህን ያህል ስትነቃነቅ ውሃውም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህን ጽኑ ተአምር አይቶ አደነቀ። ከዕለታትም በአንድ ቀን የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከሰዓት ሳይለኩሰው በእግዚአብሔር ታምር ራሱ በራለት። ዳግመኛም አባ ሳሙኤልም ይህን ታምራት አይቶ በጣም ዕጹብ አለና የዚህ ቅዱስ ልጅ መጨረሻው ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በኋላ ችላ እያለ የበድለው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚህችም ዕለት ጀምሮ ከክቡር ትእዛዙ ቀንሶ ቀላል አደረገለት። ከዚህ በኋላ አባ ሳሙኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቼሃለሁ፣ ደስ ብሎ ለምን አሰራም አለው። አባ ሀብተ ማርያም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኸኝ አለው። አባ ሀብተ ማርያም ለአባ ሳሙኤል ይህን ቃል በመለሰለት ጊዜ አባ ሳሙኤልም ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ሲጸልይም እመቤታችን በገሃድ ተገልጣ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምን ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርህንና ገናንነትህን አላወኩም ነበርና ካሁን ጀምሮ ግን አንተ ገዥ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ ረድም ሁኜ አገለግልሃለሁ። አንተ ግን በቤተ ክርስቲያን ውስጥ ለአከ ቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያምም መምህሩን አባ ሳሙኤልን እኔ በምንም አላዘንኩብህም፣ ነገር ግን ስለ ተልኮሽ ብሎ 12 ዓመት ከትሕትና ጋር በግብረ ተልኮተ ክህነት ከታዘዞ መንፈሳዊት ጋር ቆየ። ለመምህሩም እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። የአባታችን የአቡነ ሀብተ ማርያም ረድኤት
በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮብን ይኑር፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ መስከረም 26 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ገብርኤልን ወደ በራኪው ልጅ ዘካርያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማልድ ነበር። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርም ሙሏት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩት ነበርና ልመናውንም ሰማ። በቤተ መቅደስም ቆሞ ዕጣንን ሲያሳርግ መልአኩን ላከለት። በከበረ ወንጌልም እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መድከም የመውለጃውም ዘመን እንዳለፈና ፈጽሞ እንዳረጀ የሚስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካንም እንደሆነች ያውቃልና ስለዚህ ነገር እንዴት ይሆንልኛል? እኔ ያረጀው ሽማግሌ ነኝ፣ ሚስቴም እንዲሁ ዘመኑ አልፎ መካኑን አለች ብሎ የእግዚአብሔርን መልአክ ተከራከረው። መልአኩም እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር፣ ልትጠራጠር ባልተገባህም ነበር። አሁንም ይህ በጊዜው እስኪፈጸም ዲዳ ሁነ መናገር ይሳንሃል ብሎ ገሰጸው። ዘካርያስም የወልደ እግዚአብሔርን መንገድ የሚጠርግ ዮሐንስ ከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገረዝበትም ቀን የሕፃኑን አባት ዘካርያስን የሕፃኑን ስም ምን ብለው እንደሚሰይሙት ጠየቁት። እርሱም ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። በዚያም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። ስለ ልጁ ዮሐንስም እርሱ የልዑል ነቢይ እንዲባል መንገዱንም ይጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔርም ምስጋና ይሁን። እኛንም በዘካርያስና በኤልሳቤጥ በልጃቸውም በዮሐንስ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕቱ የቅዱስ ዮስጦስ ልጅ የቅዱስ አቦሊ የሥጋው ፍልሰት ሆነ። ዳግመኛም የ10,000 ሰማዕታት የቅድስት አጋታ፣ የበርባራ፣ የዮልያና የአባት ጊዮርጊስን መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ድንግል ማርያም፣ ሁለተኛ ቅዱስ ዮሴፍ አረጋዊ፣ ሦስተኛ ቅዱስ ዮሐንስ መጥምቅ ጽንሰቱ፣ አራተኛ ቅዱሳን ዘካርያስና ኤልሳቤጥ፣ አምስተኛ ቅዱስ አቦሊ ሰማዕት ፍልሰቱ። ወርሃዊ በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ አቡነ ሀብተ ማርያም ጻድቅ፣ ሦስተኛ አቡነ ኢየሱስ ሞዐ ዘሐይቅ፣ አራተኛ ቅዱሳን ሰማዕታት ናግራን፣ አምስተኛ ቅዱስ አቡነ ሰላማ ከሳቴ ብርሃን። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ከታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ሉቃስ 1:41። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ
ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን።